ለምንድነው ሌባ ሲገለጥ ሐሰተኛ አጭበርባሪ? ህዝብ እየተዘረፈ ነው። ህዝብ ደግሞ ገንዘብ ብቻ አይደለም እየተዘረፈ ያለው፣ ህዝብ እየሞተ ነው። መድኃኒት እየጣለ እየሞተ ነው። ባለትዳሮች ትዳር እየፈቱ ነው። ያውም ቲሸርቱን እኮ ይሸጥ አገልግሎትም ይደገፍ። የምንተስኖትን ፎቶ ስላደረግ ጌታ ይፈውሰኛል ብለህ የምታስብ የተያያዘ ነገር ስለሆነ ነው የምነግራችሁ። መስፍን ጉቱና ይሄው ግለሰብ ማለት ነው። ይሄ የምታዩት ፎቶ ኋላ ይሄ የምታዩት የመስፍን ጉቱና የምንተስኖት ፎቶ ነው። ምንተስኖት ደግሞ ዘይት ቸርቻሪ ነው። ባለፈው ይሄው ፓስተር ሳሙኤል የሚባል ግለሰብ እስቲ ቴሌግራሚ ላይ ስልኬ እየጋለ ነው። ለምንድን ነው ማገዙልኝ? እንደ ቀለሚ ስልኬ እየጋለ ነው። እኛ ማልቀስ ኦርቶዶክስ መስደብ አለብኝ እንደ እናንተ ስልክ እንድገዙልኝ? እየጋለ ነው ብዬ አስገብቼ ከኋላ ጻፉልኝ ምናምን ማለት አለብኝ እንዴ እንድትገዙልኝ? ለማንኛውም ስልኬ እየጋለ ነው፣ እየነገርኳችሁ ነው፣ እየጋለ ነው። ኧረ ተው ይላል። አልተውም እባክህ አልተውም። እሺ ቪዲዮ ላሳያችሁ እና ሰውየው መጣ። ወዲያውኑ ነው እንግዲህ እነዚህን ሰዎች መላክ የጀመረው። የመጀመሪያ የላከው ግለሰብ እነዚህ ሁለት ሰዎች ናቸው። መስፍን ጉቱ እንግዲህ የምታውቁት በዘጠናዎቹ በጣም አስገራሚ መዝሙር የሚዘምር አገልጋይ ዘማሪ ነው። አሁን ላይ ግን ከነጋዴው ከምንተስኖት ጋር ወይም ከሐሰተኛው ነቢይ ከምንተስኖት ጋር በመጣመር ወደ ቢዝነሱ የተቀላቀለበት መንገድ ነው ያለው። በነገራችን ላይ ቀደምት የምታውቋቸው ዘማሪዎች ሆኑ ቀደምት የምታውቋቸው አገልጋዮች ፓስተር ጻድቁን ጨምሮ እነዚሁ የምታያቸው ሰዎች አቋማቸው ሸርተት ያሉ አሁን ላይ ከሐሰተኞች ጋር መድረክ መጋራትን ላይፍ ስታይል አድርገው እየቀጠሉ ያሉ ትናንትና ለእውነት የተመሰከረላቸው አሁን ግን እውነታቸውን የተቀሙ ብዙ ዘማሪዎች አሉ፣ ብዙ ሰባኪዎች አሉ። አሁን እናንተ ብዙዎቹን የምታውቋቸው ድሮ እኮ በጣም በመዝሙሩ ተነክቻለሁ በመዝሙሩ ምትሉ ሰዎች ተሻገር ያለው ሂድ ለፍ ያለው የሚለውን መዝሙር ሰምተ በድሮ በጣም ተነክተ አሁን ግን በቃ ከነምንተስኖት ላይ ዘመነኛ በማጥናትና በአጋንንት መንፈስ በጥናትና በአጋንንት መንፈስ ስም የሚጠራ ግለሰብ ነው። በአጋንንት መንፈስ ስም የሚጠራ በጣም ብዙ ሰዎች ስማቸው ሲጠራ ፌንት እየሰሩ እኔ ከበደ እንትና የሺ አረጊቱ ምናምን ስትባይ ፌንት የምትሰሪ ሴትዮ ዘንድሮ በጣም የምትገርም ለስምሽ አዲስ ስለሆንሽው እሱ ስለጠራሽው ፌንት ምትሰሪ አላውቅም። ምን ያውን አቤል ብትለኝ ፌንት አልሰራም። ለምን አቤል እንደሆንኩ አውቃለሁ። እሱ ጠራኝ ማንም ጠራኝ። እና እነዚህ ስም እየጠሩ የሚጠነቁሉ በነገራችን ላይ አንዳንድ በጣም አደገኛ ስፒሪት ያለባቸው ጥንቆላ ቤት ስትሄዱ ስማችሁን ይጠራዋል ዛር ወይ አውሊያ ያለበት ሰው እና ሰይጣን እንዲህ ስሜን አወቀው ብላችሁ አትደነቁ። ምክንያቱም ስማችሁን ማንም ሰው ያውቀዋል እንኳን ሰይጣን ቀርቶ ማለት። ወደ ዮናታን ከመምጣቴ በፊት የነ ፓስተር ሳሙኤልን ነግራቸዋለሁ፣ የንግዱን ሁኔታ ነግራቸዋለሁ። ቪዲዮን ወደኋላ ከዚህ በፊት ስለሰራሁት ወደኋላ ሄጄ ቪዲዮአቸውን አመጣለሁ፣ ከዛ ማስረጃ አቀርባለሁ። ማስረጃውን ታያላችሁ። ይሄ ልጅ የሚያወራው ከጥላቻ ነው ወይስ እውነት ይዞ ነው የሚለውን ነገር ታጣራላችሁ። አንዳንድ ሰዎች ዝም ብላችሁ የምትለፈልፉ ሰዎች ራሳችሁ ህሊናችሁ ቆም ብላችሁ አስቡ። ደቡብ አፍሪካዎች አላችሁ። ደቡብ አፍሪካዎች ካላችሁ እናንተም እንድትገቡ እውነትን የምትወዱ ደቡብ አፍሪካውያን ላኩልኝ። ደቡብ አፍሪካ ውስጥ ያላችሁ የደቡብ አፍሪካ የከምባታ ማህበረሰብ፣ የወላይታ ማህበረሰብ፣ የሀዲያ ማህበረሰብ በብዛት እዛ የምትገኙ የወንጌል አማኝ የሆናችሁ ከዛ አካባቢ የምትወጡ ወገኖች እናንተን ታርጌት ያደረገ ስለሆነ የነዚህ ሰዎች ንግድ
እናንተን ታርጌት ያደረገ ስለሆነ እነዚህ ሰዎች ንግድ እንድትገቡ ጥሪ ያቀርባሉ። ማን ነው ቤካ የምትዩ ሰው ዘመዴ? ማንን ነው ቤካ የምትዩ? ቪዲዮ ቆየት ያለ ስለሆነ እሱ ሰርች እያደረኩት ነው። እሺ ቪዲዮዎቹ አሉ። የፓስተር ሳሙኤልን የሚልካቸውን ሰው ለማምጣት ነው። ልል ነበር ዳስ 2% ገርሙኝ ሰዎች ከሚዘረፉት ሰዎች መካከል ሆነ ፊደል እንኳን መጻፍ ሳትችል የምናገረውን ነገር እንኳን ሳሰማ ቴቃጣል ዲፒን ይበል ኢሪሪ ይበል ምናምን እያልክ የምትጽፈው ወገኔ ለአንተ ብዬ ነው ጮሆ ባትሰማኝም ብትሰማኝም ለአንተ ብዬ ነው ጮሆ። እኔ እኮ ገና ፊደል እንኳን በትክክል አትጽፍም። ቋንቋዬ እንኳን የሚገባ አይመስለኝም። በልሳን እስቲ አወራለሁ እንደው እግዚአብሔር ረድቶኝ ሀድይኛ ወይ ከምባትኛ ወይ ወላይተኛ እንደው እግዚአብሔር ረድቶኝ በልሳን ካወራው ሞክራለሁ። ግን ተረጋጉ እንጂ ምንድነው ይሄ ልጅ የሚያወራው በሉ። ለኪስህን አድን እንጂ እግዚአብሔር ልጅ ክርስቶስ ኢየሱስ የሞተልህ በነፃ ነው እያልኩ እኮ ነው። ሌላ ምንም የበደልኩ ነገር የለም። እግዚአብሔር ልጅ ክርስቶስ ኢየሱስ የሞተልህ በነፃ ነው። እነዚህ ሱፍ የለበሱ ወንበዴዎች፣ እነዚህ ሱፍ የለበሱ ሌቦች እቤትክ እየመጡ በመዝሙር ሰበብ በስብከት ሰበብ አይመዝብሩን ያልኩ። ኢየሱስ 12 ዓመት ደም የፈሰሳትን ያቺን ሴት ገንዘቧን ሁሉ በጨረሰች ሰዓት በነፃ ነው የፈወሳት እያልኩ ነው። ፈውስ አያስከፍልም። እነዚህ ሰዎች ማንጎ ላይ እየጸለዩ፣ ፓፓዬ ላይ እየጸለዩ፣ ጥቅል ጎመን ላይ እየጸለዩ፣ አፕል ላይ እየጸለዩ እየዘረፉክ ነው። ተጠንቀቅ ነው እያልኩ ያለሁት። ምንም እኮ እዚህ ጋር መወጮ አልሰበሰብኩኝ፣ አልሰደብኩ፣ አላጠላላውክ፣ ብሔርን አልተሰደብኩ፣ በማንነት አልረገጥኩ፣ ምንም ያልኩ አይደለም። እረፍ፣ ኪስህን አድን፣ ቤተሰብህን አስመልጥ፣ የእግዚአብሔር ስጦታ በነፃ ነው እያልኩ ያለሁት። እንዴት አንደርስታንድ አታደርጉ? ቢያንስ ይሄንን ነገር ስድባችሁ እኮ ስድብ እኮ አይደለም። የሆነ እኮ እኔ እየዘረፍኳችሁ ነው የሚመስለው። እኔ እኮ እየነጠቅኩ ነው የሚመስለው እኮ አንተን አባባላችሁ እኮ ይሰድብ ቴቃጠል ምናምን። ይሄ ሁሉ ፊደል ተሳስተ ከምትሰድበኝ በትክክል ብሰማኝ እኮ ትጠነቀቃለህ። ቢያንስ እንዴት ይሄ ሁሉ ስድብ ተሳድቦ እንዴት ሰው እንትን ይላል? ይስታል። ብዙ ቪዲዮዎች ስለሆነ የላኩት ለዛ ነው። እሺ የቆየሁባችሁ እንዴ በእግረ መንገዴ በጣም ነው ደስ ያለኝ በካውንስሉ ምርጫ። ፓስተር ጌቱ እንኳን ደስ አለ። ግን አንተ በመመረጥ ብቻ ሳይሆን ደስ ያለኝ ፓስተር ጻድቁ ያሁላ ፖለቲካ ሰርተው በዚህ ድማቸው እግዚአብሔርን በሚያከብሩበት ሰዓት ከሐሰተኛ ነቢያት ጋር ከሐሰተኛ አስተማሪዎች ጋር አብረው ቀይ ምንጣፍ ላይ ሲጓዙ በዚህ እድሜያቸው ለስልጣን ለወንበር ሲሉ ያንን ሁሉ መንገድ ሄደው ስላልተመረጡ በጣም ደስ ብሎኛል። እንኳን ደስ ያላችሁ። በጣም ደስ ብሎኛል ስላልተመረጡ፣ ፓስተር ጻድቁ ስላልተመረጡ። በጣም የምወዳቸው ሰው ማከብራቸው ሰው እንደነበርኩ ታውቃላችሁ። ሂዱና የመስቀል ሚዲያ የመጀመሪያ እንግዳ መጋቢ ጻድቁ ናቸው። ስለማከብራቸው ስለምወዳቸው እሳቸው ግን ከእውነት ጎን ከጽድቅ ጎን ከመቆም ይልቅ 32ኛውን አጠቃላይ የአብያተ ክርስቲያናትን የአቋም መግለጫ በሳተና ባጣመመ መልኩ ከእምነት ቃል ትምህርት አስተማሪዎች ጋር ከብልጽግና ወንጌል ሰባኪዎች ጋር አብረው ሄደው እንትን ሲመርቁ አይቻለሁ። ቤተ ክርስቲያን ብለው የግለሰብ አዳራሽና ሱቅ ሲመርቁ አይቻለሁና በጣም ነው ደስ ያለኝ ስላልተመረጡ። እንኳን አብሮ ደስ ያለ፣ እንኳን ደስ ያለ በሉኝ፣ እንኳን ደስ ያለ በሉኝ፣ እንኳን ደስ ያለ በሉኝ ወገኖች። ኮሜንት ላይ እንኳን ደስ ያለ በሉኝ።
ደስ ብሎኛል። ራሳቸው እነ ደረጀ እነ ጌቱ እነ ፓስተር ጌቱ በመመረጣቸው በጣም ነው ደስ ያለኝ። እንኳን አብሮ ደስ አለን። ቴንክ ዩ ሉካ ቴንክ ዩ እንኳን ደስ አለ። ሄርሞን ቴንክ ዩ በጣም ዳኒ እንኳን አብሮ ደስ አለን። ቴንክ ዩ ማንበብ ራሱ አይችልም እንዴ? ምን ካነበበማ በቃ ይሄውና። ፓስተር ሳሙኤል ከዚህ በፊት ሰርቼላችኋለሁ ፕሮግራም እኮ። ይሄን ላጥፋው ስለማይታይ ይሄን ላጥፋው አንዴ። ፓስተር ሳሙኤል ይሄ ነው ፓስተር ሳሙኤል ይሄ ነው ፓስተር ሳሙኤል ይባላል። ይታያቸዋል። ፓስተር ሳሙኤል ይባላል። ፓስተር ሳሙኤል ይባላል። ከዚህ በፊት ከምንተስኖት ጋር ይኸው በምታዩት መንገድ ምንተስኖት ለመጀመሪያ ጊዜ ደቡብ አፍሪካ ሲሄድ አብሮት ነው የተጓዘው። ምንተስኖት ማለት አሁን ከመስፍን ጉቱ አጠገብ ያለው ሰው ማለት ነው። ሳውዝ አፍሪካ። ስለ ሳውዝ አፍሪካ ነው ዛሬ የማወራው። ሳውዝ አፍሪካዎች ሰብሰብ በሉ እስቲ። ስለ ሳውዝ አፍሪካ ነው የማወራው። ይሄን ይመስላል። ከየትኛውም ሐሰተኛ ጋር ቀኝ እጁን ሰጥቶ የሚያገለግል ነው። ይሄንን ከሄኖክ ጋር ነው። ከሄኖክ ጋር ደቡብ አፍሪካ ውስጥ ሄኖክ ደቡብ አፍሪካ ውስጥ ሄዶ ካገለገለ በኋላ እሱ ቦሌ መጥቶ እሱ እዛ ደቡብ አፍሪካ አገልግሎትና መድረክ ያመቻችላቸዋል። ይሄው ፓስተር ሳሙኤል የሚባለው ግለሰብ ደቡብ አፍሪካ ሄዶ አገልግሎት ያመቻችላቸዋል። እነሱ ደግሞ እዚህ አገልግሎቱን ይጋብዙታል ማለት ነው። ይሄ ሄኖክ አዳራሽ ያገለገለው ነው። ሄኖክ አዳራሽ ያገለገለው ነው። ይሄ ደግሞ የምትመለከቱት ሳር ቤት ኦሮሚያ ከምንተስኖት ቸርች ያገለገለው ነው። ይሄ ደግሞ እሱ እዛ ገንዘብ እንዲሰሩ ያደርጋቸዋል። ምንድን ነው የሚያደርገው? መንገዱን ያመቻችላቸዋል። ያው እንደምታውቁት በህጋዊ መንገድ ደቡብ አፍሪካ ይገባል። አንድ አገልጋይ መቼም መግባት ያለበት የሀገሪቱን ህግ አክብሮ ነው። እንደ ሌባ ሹክክ ብሎ አይገባም። ልክ እንደ አንድ ኢትዮጵያዊ ስደተኛ ሀገር አቆራርጦ እንደሚገባ ኢትዮጵያዊ ስደተኛ እነዚህም ሰዎች ህገወጥ በሆነ መንገድ ነው ደቡብ አፍሪካ የሚገቡት። በማን አስተባባሪነት? በዚህ ሰው አስተባባሪነት ማለት ነው። በፓስተር ሳሚ አስተባባሪነት፣ በፓስተር ሳሙኤል አስተባባሪነት ማለት ነው። እሺ ታዲያ ምንድን ነው የምትለን ካላችሁ፣ ይሄ ሰው ሐሰተኞቹ እዛ ሀገር ሲሄዱ፣ ሐሰተኞቹ ደቡብ አፍሪካ ሲሄዱ ገንዘብ ዲል አድርጎ ነው ከሐሰተኞቹ ጋር ገንዘብ ዲል አድርጎ ነው የሚሰራው። ለምሳሌ እነሱ ዘይት የሚሸጡ ከሆነ ከዘይቱ ንግድ ይካፈላል። ቲሸርት የሚሸጡ ከሆነ ከቲሸርቱ ንግድ ይካፈላል። መጽሐፍ የሚሸጡ ከሆነ ከመጽሐፉ ሽያጭ ይካፈላል። ለነሱ መንገዱን ያመቻችላቸዋል። ደቡብ አፍሪካ ህዝብ ያዘጋጅላቸዋል። ይሄ የሚዘረፈውን ህዝብ ማለት ነው። ኦልሬዲ እሱ ደቡብ አፍሪካ ስለሆነ ነዋሪነቱ ያስተባብርላቸዋል። የሚገርመው ነገር ይሄ ሰው በደቡብ አፍሪካ የካውንስል ኃላፊ ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ውስጥ የሚያገለግል ነው። ስልጣኑንም በመጠቀም ጭምር ነው ይሄ ግለሰብ እዛ ሀገር ላይ ስራ የሚሰራው ሳሙኤል ማለት ነው። አሁንም እዚህ ሀገር መጥቶ ነበር። አሁን ቅርብ ጊዜ እዚህ ሀገር መጥቶ ነበረ። እንደውም ብቻዬን መጥቼ 3 ክፍል ሰራዊት አደረገኝ ብሎ ያዕቆብ ለብቻው በስደት ሀገር ወጥቶ ወደ ኤሳው ወይም ወደ አባቱ ምድር ሲመለስ 3 ክፍል ሰራዊት ሆኜ ተመለስኩ ያለውን ጥቅስ ወስዶ ራሱ ደቡብ አፍሪካ ብቻውን እንደገባ ህዝብ ሆኖ እንደተመለሰ
ፎቶ በሶሻል ሚዲያው ላይ በፌስቡክ ላይ ሲያጋራ ነበር ይሄ ግለሰብ ማለት ነው። እሱ ከመጣ በኋላ ማን ሄደ? ምን ተስኖት ሄደ? ምን ተስኖት ሐሰተኛው ነብይ ምን ተስኖት ሄደ? ይሄ ሰው እዛ ሄዶ ሰው እንዲዘረፍ፣ ሰው እንዲበላ፣ ሰው በእነዚህ ሰዎች እንዲታለ እድል የሚያደርግ ነው። እዚህ ጋር ስሙት ምን እንደሚል። ስለ ገንዘብ ስብሰባ ነው። በቃ ሁልጊዜ ከነዚህ ሐሰተኞች እጅ ገንዘብ በእነሱ ሰበብ እያደረገ የሚካፈለውን ገንዘብ ለእነሱ መሰብሰብ ነው አገልግሎቱ ይሄ ነው። ይቅርታ እንትኔ ኮኔክት የሚያደርግ ከጠፋ ትጠፋለች። እሷን ኮኔክት ለማድረግ እየሞከርኩ ነው፣ ድምፁ እንዲሰማችሁ። በወሰደው ጊዜ እኔ ገንዘብ ጠይቄ አላቅም፣ ስለዚህ ገንዘብ አረቶ በጌታ ምናምን ይሉኛል። ለምንድን ነው ሌባ ሲገለጥ ሐሰተኛ አጭበርባሪ? ህዝብ እየተዘረፈ ነው። ህዝብ ደግሞ ገንዘብ ብቻ አይደለም እየተዘረፈ ያለው፣ ህዝብ እየሞተ ነው። መድኃኒት እየጣለ እየሞተ ነው። ባለትዳሮች ትዳር እየፈቱ ነው። ወገኖች ትዳር እየተፈታ ነው። ሰው ጌታን እየተሆነ ኤቲስት እየሆነ ነው። ሌላ ቤተ እምነት እንኳን መግባት የሆነ ቤተ እምነት ቤድ ይሻላል እኮ። አንዳንድ ሰዎች የሆነ ቤተ እምነት በቃ በዚህ ሲመራቸው ሃይማኖት ይቀይራሉ። በጣም ብዙ ሰው ግን ቤቱ ቀርቷል። በእነዚህ ሌቦች ምክንያት ቤቱ ቀርቷል። ሃይማኖቱን ክዷል፣ ትቷል። እግዚአብሔር አይፈርድም አያይም የሚል ብሶት ውስጥ ገብቷል በጣም ብዙ ሰው እና ለምን ተው ምን እንደምትሉ አላውቅም። ቀጥሉ። ይኸው ግን ከቤተ ክርስቲያን ወንጌል ጎን ቆማል። እነዚህ ቲሸርቶች ለአገልግሎት አንድ ቀንም ለኔ ብዬ ገንዘብ ሰብስቤ አላውቅም። ደቡብ አፍሪካ ውስጥ አንድም ቀን ለኔ ብዬ ገንዘብ ሰብስቤ አላውቅም እያለ ነው። ሁልጊዜ የሚሰበስበው ለአገልጋዮች እያለ ነው። ግን ከአገልጋዮቹ ጋር ይካፈላል። ይሄ ሰው ለኔ ብዬ ሰብስቤ አላውቅም እያለ ነው። እውነቱን ነው። ለራሱ ብሎ አይሰበስብም። አገልጋይ ከሌን ደግፈው እያለ ነው የሚሰበስበው። ሁልጊዜ ከጓሮ ግን ይካፈላል ከነዚህ ሰዎች ጋር። ስሙ አንድ ቀንም ለኔ ብዬ ገንዘብ ሰብስቤ አላውቅም። ግን ከቤተ ክርስቲያን ወንጌል ጎን ቆማል። እነዚህ ቲሸርቶች ለአገልግሎት የተጠራው የወንድማችን የነብይ ምንተስኖት ፎቶዎችን ቤተክርስቲያን ናት ያሰራቸው። ቤተክርስቲያን ያሰራቸው አስፈቅደው ግን ፎቶውን ማለት ነው እሱን ፎቶ አድርገው አሰርተዋል እና በጣም ብዙ ወጪ ነው ያወጡት። ከጎናቸው ለመቆም ይህ ቲሸርት ለመውሰድ ተዘጋጁ። በእነዚህ ቲሸርቶች ላይ እግዚአብሔር ኃይል ይለፍ። ይህ ቲሸርት የለበሰ የታመመ ሰው ይፈወስ። ይህ ቲሸርት የለበሰ የደኸየ ሰው ባለጠጋ ይሁን። ይህ ቲሸርት የለበሰ እውቀት የጎደለው ሰው በእውቀት ባለጠጋ ይሁን። ከዚህ ቲሸርት ጋር ቤታችሁ ክብር ይግባ። ከዚህ ቲሸርት ጋር ቤታችሁ የእግዚአብሔር ኃይል ይግባ። አሜን። ወስዳለሁ በረከቱ ይድረሰኝ የምትሉ ሰዎች በፍጥነት ወደ ውጭ ቶሎ ብላችሁ ወስዳለሁ ይህን ቲሸርት እግዚአብሔር እንዲባርከኝ እፈልጋለሁ የምትሉ ቶሎ በሉ። እሺ ችግር የለም። ከ100 ብር ጀምራችሁ ውሰዱ። ግን አሁን ብትችሉ ችን ቤተክርስቲያን ለማገዝ አንዳንድ ሺህ ብር በመስጠት ብትደግፏቸው ደስ ይላል። ቅር ይላቸዋል። የቲሸርቱ ተመን አይደለም፣ ቤተክርስቲያኗን ከመደገፍ አንጻር በዛ መልኩ ብትመጡ ጥሩ ነው። ለሌላችሁ ደግሞ ባላችሁ አቅም እንሰጣለን። ችግር የለም። ሉስ ጌታ ይባል። እሺ ይኸው ቀዳሚ ነኝ። ቀዳሚ ነኝ። ጌታ ይባል። ይኸው ተከተለ እግዚአብሔር ይባርካችሁ። እሺ ቶሎ እያላችሁ ለጌታ ቤት ነው። ሰው ለአልኮል መጠጥ ያወጣል፣ ሰው ለዝሙት ያወጣል፣ ሰው ነፍስ ለማስገደል ያወጣል። አሁን 1000 ብር ማለት ሳውዝ አፍሪካ ምንም ማለት አይደለም። ስለዚህ በዚህ 1000 ብር ችን ቤተክርስቲያን ደግፋለሁ የምትሉ እኔንም የምትወዱ ወደፊት እንድትመጡ ጠይቃለሁ። ተነሳው አታውሩ ግዴ ምንድነው እያለ ያለው? ይኸውላችሁ ስሙኝማ፣ ይሄ ሰው ምንድነው እያለ ያለው? ለኔ ጠይቄ አላቅም እያለ ነው። እውነቱን ነው። ቅድም እንደነገርኳችሁ አንድም ቀን ለራሱ ጠይቆ አያውቅም። አገልጋይ ይጋብዛል። እነዛ አገልጋዮች ሲመጡ በእነሱ ስም ነው የሚጠይቀው። ዲሉ ደግሞ ወይ 40 በ60 እሱ 40% እነሱ 60% ወይ 70 በ60 70 በ30 ነው የሚወሰደው እና
ልክ ነው። እንደ ድለላ አይነት ነገር ነው የሚሰራው። ስለዚህ ምንድነው እያደረገ ያለው? እኔ አሁን ቲሸርቱን እኮ ይሸጥ አገልግሎትም ይደገፍ የምንተስኖትን ፎቶ ስላደረግ ጌታ ይፈውሰኛል ብለህ የምታስብ ደቡብ አፍሪካ ያለ ጴንጤ በጣም ነው የምትገርመኝ። በቃ አሁን የዮናታን አክሊሉ ፎቶ ያለበትን ቲሸርት ለብሼ ፈወሳለሁ የምትል ከሆነ በምን ሞራል ነው ኦርቶዶክሳውያንን ወይም ሌላው ቤተ እምነትን የማርያምን ፎቶ ለጠፍክ፣ የገብርኤልን ፎቶ ለጠፍክ፣ የኪዳነ ምሕረትን የሆነ ፎቶ ለጠፍሽ ስዕል ለጠፍሽ እያላችሁ አሁን እኔ እኮ ጴንጤው ሞራል በቃ የለውም ነው የምላችሁ። አሁን እኔ የወንጌል ጠላት የምመስላችሁ ሰዎች አላችሁ። ሪያሊቲውን ልንገራችሁ። የፓስተር እግርና ጫማ የሳምክ ሌላውን ቤተ እምነት እንኳን ከዚህ ጉዳይ ውጡ ለማለት በጣም ነው የሚሰቀጥጠው፣ በጣም ነው የሚሰቀጥጠው። እና ምን እያለ ነው ይሄ ሰውዬ በጸሎቱ? በዚህ ቲሸርት ላይ በየትኛው ቲሸርት ምን ተስኖት የሚባል ሐሰተኛ ነቢይ ፎቶ በተለጠፈበት ቲሸርት ላይ ምን አድርግ እያለ ነው? የእግዚአብሔር ተአምር ይለፍ፣ ይሄን ልብስ የለበሰ ሰው ባለጸጋ ይሁን፣ ሀብት ያገኘው እያለ ነው። ምን ተስኖት ለብሶት ለምን ሀብት አያገኝም? ለምን ከእናንተ 1000 ራንድ ይወስዳል? 1000 ራንድ ነው የሚቀበሉት። በነገራችን ላይ በአንድ እንትን ቲሸርት ማለት ነው። 1000 ራንድ ስንት ነው? ደቡብ አፍሪካ ያላችሁ ሰዎች በኢትዮጵያ ንገሩኝ። 1000 ራንድ ስንት ነው? እኔ ስለማላውቀው ደቡብ አፍሪካ ያላችሁ ንገረኝ። ሄኖክ 1000 ራንድ በኢትዮጵያ ስንት ነው? በኢትዮጵያ ስንት ነው 1000 ራንድ? 1000 ራንድ በኢትዮጵያ ስንት ብር ማለት ነው? 12000 10000 እሺ 10000 ይባል 10000 ይባል 10000 ብር አንድ ቲሸርት እየሸጠ ነው ያለው ሰውየው። 13000 ምናምን ሚላለሽ አቬሬጁ ታችኛውን እንውሰደውና 10000 ብር 13000 ብር እሺ 10000 እስከ 13000 ብር አንድ ቲሸርት መግዛት ለአገልግሎት ድጋፍ ነው። ለአገልግሎት መደገፍ ከሆነ እኮ ዝም ብለህ ቲሸርቱን ትሸጥልናለህ፣ ችግር የለውም ትሸጥልናለህ። ከዛ ያን ቲሸርት እንለብሰዋለን። በዚህ ቲሸርት ላይ ኃይል ይለፍ ታምራት ይሁን ይላሉ እነዚህ ሰዎች። እየሸጡልክ ያለው ቲሸርቱን ብቻ ሳይሆን የእግዚአብሔርንም ኃይል በቲሸርቱ ላይ እየሸጡልህ ነው በእነሱ አስተሳሰብ። ስለዚህ ደቡብ አፍሪካ ውስጥ ያላችሁ አማኝ ነን የምትሉ ሰዎች ዌክ አፕ። በቡድን ተደራጅተ የዩ ጩፋ ደጋፊ ነኝ፣ የዮናታን አድናቂ ነኝ፣ የታምራት ታረቀኝ የቀኝ እጅ ነኝ የግራ እጅ ነኝ ምናምን የምትል ሰውዬ፣ እነዚህ ሰዎች እያገለገሉት ያሉት ኢየሱስን አይደለም። አቤላ ስለ ኢየሱስ ስበክ ይሉኛል። ስለ ኢየሱስ ሰብካለሁ እናቴ። ኢየሱስን እነ ዮናታንም እየሰበኩ አይደለም፣ ንግድ ስለሆነ የያዙት። እሱ ንግድ ላፍርስና ከዛ ሰብካለሁማ። አይዞሽ፣ አታስቢ፣ አትጨነቂ ስለኔ ብዙም በቃ አይጭነቅ፣ እንደዚህ አይክፋሽ በቃ ለኔ ያስበሽልኝ እንደሆነ እረዳሻለሁ፣ አይዞሽ። እና አሁን ምንድነው ታዲያ የምትለው ካላችሁ፣ ይሄ ግለሰብ አዲስ አበባ ገብቶ ነበረ ቅርብ ጊዜ። ከማን ጋር አገለገለ? ከምን ተስኖት ጋር አገለገለ? ቆይ ላሳያችሁ። ፓስተር ሳሙኤል ጌታቸው እየተዘረፈ ነው ነው ላሳያችሁ ነው። ይቅርታ ድምጽ ይቅርታ ስለ ድምጹ። ሊያገኙ እስካይችሉ ድረስ ጌታ ረድቶን በሚገርም ድል ተመለስን እና አርብና ቅዳሜ ሮብ ለመምጣት ወደዚህ ያልቻልኩ አርብና ቅዳሜ የኛ ኢትዮጵያውያን
ስናገኝ የምናካፍል ስስታም እንዳይደለን ደቡብ አፍሪካውያን የሚገባቸው የኢትዮጵያንም ገጽታ ግና የአገሬው ቴሌቪዥን ነበር። ሶፍታዳ ብላችሁ ተናገሩ። የመጀመሪያው ፕሮግራም ይሄ ፕሮግራም ይሄ የምንተስኖት ቸርች ነው። የምንተስኖት ቸርች ነው እና ይሄ ሰውዬ አሁን ቅርብ ጊዜ ይሄ ከአንድ ቀን በፊት የተፖሰተ ፖስት ነው። ባጎደልኩት ነገር ተደስቼ የመጣሁበት በአውጣሁት ነገር እግዚአብሔርን እያመሰገንኩ ሐሴት እያደረኩ የመጣሁበት ፕሮግራም። ለምን ፕሮግራሙን ለማበላሸት ብዙዎች በተለያዩ ሚዲያዎች ስጋውያን፣ ስለዚህ በብዙ አይነት መንገድ ፕሮግራሙን ለማበላሸት ይታገሉ ነበር። እግዚአብሔር ግን እጁን ገልጦ አሳፈራቸው። ሃሌሉያ። በውስጡ እግዚአብሔር አስቀምጦ ለብዙ አገልጋዮች ደግሞ በር ስላደረገው ስለተወደደው ፓስተር ዶክተር ሳሚ ፓስተር ደግሞ ዶክተር ሆነ ጨመር ለእግዚአብሔር ክብር ቆማችሁ ያቸው እሱ ቸርች መጥቶ ሲያገለግል ምንተስኖት ቸርች ጌታ ይባረክ። እንደቆምን አጭር ጸሎት እናደርጋለን። አስቸግራችሁ ቆምን አጭር ጸሎት እናደርጋለን። አሁን እግዚአብሔር ሰው ፕሮፌት ምንቴ እንዳለው በደቡብ አፍሪካ የሁላችሁንም ጸሎት ሰምቶ እግዚአብሔር ከአእምሮ በላይ የሆነ ታላቅ ነገር አድርጓል። ለጌታ ክብር ቀደምታ ምናልባት ከተነገረው ያነሰ እንጂ እየተነገረ ያለው የበዛ ኤግዛጅሬት የሆነ የተጋነነ አይደለም። በዛ ምድር ያሉ ሰዎች ቢናገሩ ከዚህ በላይ መናገር ይችላል። የመጀመሪያ ንግግሩ ላሰማት። በክርስቶስ ኢየሱስ ደም አሁን በመካከላችን ቤት የሆነውን ጌታ ስለዚህ ልዩ አጋጣሚ አመሰግናለሁ። በመቀጠል ደግሞ በጣም የምንወደውን የምናከብረውን ለምድራችን አልፎም ለዓለማችን እግዚአብሔር በረከት ስጦታ አድርጎ ያስነሳውን የቤተ ክርስቲያኒቱን ባለራዕይ እና መሪ ወንድማችን ነቢይ ምንቴን እግዚአብሔር አብዝቶ ይባርከው። እስቲ አጨብጭቡለት። የሚሰሩትን ቪዥን ፓርትነርስ፣ ፓስተሮች፣ የሙሉ ጊዜ አገልጋዮች፣ በተለያየ አገልግሎት ዘርፍ የሚያገለግሉትን ሁሉ እግዚአብሔር ይባርካቸው። ዲያቆናትን፣ ጸለያንን፣ ካሜራማኖችን ሁሉንም ጌታ ይባርካቸው። እንዲሁም ደግሞ ወላጅ እናቱን ማመስገን እፈልጋለሁ። እሳቸው የጸሎት ሰው ናቸው። እሳቸውንም ጸሎት ሰምቶ ወንድማችንን እየረዳ ስላለ ጌታ ደቡብ አፍሪካ መልምሎ እነዚህን አሁን ሰሞንኛ መነጋገሪያ የሆኑ አዳዲስ ጠንቋዮችን እየመለመለ ደቡብ አፍሪካ ይልካቸዋል። ደቡብ አፍሪካ ከላካቸው በኋላ በእነሱ ስም ነው እንግዲህ ገንዘብ የሚሰራው አብሯቸው ማለት ነው። ከዛ ደቡብ አፍሪካ ያሉት ወገኖች በጣም ቅኖች ናቸው፣ ምስኪኖች ናቸው፣ በትንሹ ሿሿ የሚሰሩ ናቸው። ዛሬ ግን በውስጥ በኩል የደረሰኝን መልእክት ፖስት አድርጌዋለሁ። ሐሰተኛው አገልጋይ ዮናታን አክሊሉ በደቡብ አፍሪካ ሪቫይቫል ብሎ ተገኝቷል። ሪቫይቫል ብሎ ማለት ነው። ሪቫይቫሉ ግን የመንፈስ ቅዱስ ሳይሆን
የአፕል ሽያጭ ሪቫይቫል እንደሆነ ልነግራችሁ ነው ዛሬ በዚህ በኩል ያለውትና ደቡብ አፍሪካ ያላችሁ ሰዎች ካላችሁ ከዚህ በፊት ስለሆናችሁት አንዳንድ ነገር ተሞክሮ የእውነተኛ ተሞክሮ ማውራት የምትፈልጉ ሰዎች ቁጥር አሳዩኝ፣ የንግድ የሌቦችን ተሞክሮ እንድታሳዩኝ ማለት ነው። ይሄኛውን ፎቶ ላሳያችሁ፣ ሙሉውን ፎቶ። ይሄ ፎቶ እዚህ ጋር ምን ይታያችኋል ወዳጆች? እዚህ ጋር ምን ይታያችኋል? እዚህ ፎቶ ላይ ይሄ ማለት ከመድረክ ጀርባ ዮናታን አክሊሉ ከመድረክ ጀርባ የምታዩቸውን አፕሎች ጸልዬበታለሁ እያለ ከዚህ ቀደም ደቡብ አፍሪካ በነበረበት ሰዓት ላይ አንድ አፕል በ20,000 ራንድ ነው ሲሸጥ የነበረው። 20,000 ራንድ፣ 15,000 ራንድ ደግሞ 10,000 ራንድ ነበር ሲሸጥ የነበረው አንድ አፕል ማለት ነው። አንድ አፕል እና ከዚህ በፊት እኔም እሱ ጋር በነበርኩ ሰዓት ነው እዛ ቦታ ላይ አፕሉን ሽጦ የመጣ ጊዜ የዛን ጊዜ አፕሉን እንደሸጠ ሰዎች ማውራት ሲጀምሩ አፕሉን ሽጧል ተብሎ ሲታማ እኔን መኪና ውስጥ ወስዶ እኔ እንደነዩ ጩፋ የነገረኝ ነው የምነግራችሁ። እኔ እንደነዩ ጩፋ ዘይት ወይም ደግሞ እቃ ላይ ምሸጥ ሰው አይደለሁም። ምክንያቱም እኔ ሳላቋርጥ ገንዘብ የምጠይቅበት ምክንያት አለኝ። እሱም መልካም ወጣት ነው ብሎ ነግሮኛል። ይህንን እኔ የራሴ ምስክር ሆኜ የምናገረው ነው። በጆሬ ለራሴ ለብቻዬ ነገረኝ ማለት ነው። እኔ የማያቋርጥ ገንዘብ የምጠይቅበት ምክንያት አለኝ። ምክንያቱ ምንድነው? መልካም ወጣት ነው። ስለዚህ መልካም ወጣት የማይቋረጥ ገንዘብ መጠየቂያ ምክንያቱ እንደሆነ ዮናታን ያውቃል። ስለዚህ በሚሄድበት አገልግሎት ላይ እኔ አዝናለሁ። መልካም ወጣት ሄዳችሁ ምግብ ሰዓት ላይ መንገድ ላይ ቁጭ ብሎ አንድም ቀን ወንበር አይሰራላችሁ፣ መመገቢያም ካፌ አይሰራላችሁ። በየቦታው ምግብ እንድታነሱ አድርጎ ካሜራማኖቹ ደቅኖ ይሄ ግለሰብ በየቦታው እናንተን ፎቶ ያነሳችሁና ምግብ በየቦታው ሳር ላይ ስትበሉ፣ ድንጋይ ላይ ቁጭ ብላችሁ ስትበሉ፣ ጎማ ላይ ቁጭ ብላችሁ ስትበሉ ፎቶ ያነሳችሁና ይሄ ፎቶ አውሮፓና አሜሪካ ሲሄድ ስክሪን ላይ ለጥፎት መልካም ወጣቶች መጥተው ይማራሉ፣ ነፃ ይወጣሉ፣ ብዙ ታምራት እግዚአብሔር ያደርጋል። ነገር ግን ይኸው መመገቢያ ራሱ የላቸውም እያለ በእናንተ ፎቶ ነው ገንዘብ የሚሰበስበው። መመገቢያውን ግን ይሰራዋል አይሰራውም? መልካም ወጣት ከመጀመሩ ከ3 ወር በፊት ዮናታን አክሊሉ አንድ አሸዋ፣ አንድ ሲሚንቶ፣ አንድ መኪና ሲሚንቶ፣ አንድ አሸዋ መኪና፣ አንድ ጠጠር የጫነ መኪና ሲያስገባ ያሳያል። ብሎኬት ጥቂት አንድ መኪና ብሎኬት ያስገለብጥና የሆነ ቦታ ላይ ግርፍ ሲገርፉ ምናምን ያሳያል። እየገነባው ነው ይላል። መቼም የማያልቅ የማይጠናቀቅ በ4 እና በ5 ዓመት ውስጥ ጨርሰዋለሁ ብሎ ይሄው ከ6 ዓመት በላይ ከ7 ዓመት በላይ የፈጀ ስራ ቢኖር የመልካም ወጣት ግንባታ ጉዳይ ነው። ይሄ ግንባታ ለምንድን ነው የማያልቀው? ገንዘብ ሰዎች ስላላወጡ አይደለም። ከዚህ በፊት በፕላቲኒየም ደረጃ በወርቅ ቤተሰብነት በፕላቲኒየም ቤተሰብነት ሰዎች ስትመጡ ትጸልያላችሁ እኔ ጋ ብሎ በዙር በጣም ብዙ ቤተሰቦችን በጣም ብዙ ሺህ ብር አስከፍሏቸዋል። ይሄ ግለሰብ ማለት ነው። ግን ግንባታው የሚጠናቀቅ አይደለም። ከዚሁ ከመልካም ወጣት ግንባታ ጋር ተያይዞ እዛ አካባቢ ላይ ያሉ በጣም ብዙ ሰዎች መልካም ወጣቶች ሲሄዱ በቡና ጠጦች ይጠቀሙ ነበር፣ ዲስትሮች ይጠቀሙ ነበር። እዛ አካባቢ ላይ ያሉ እያንዳንዱ ዕቃ ስሊፐር የሚሸጡ የሆነ ነገር የሚሸጡ ሰዎች ይጠቀሙ ነበረ። ምክንያቱም መልካም ወጣት ዋናው ቸርች ላይ ስለነበር ማለት ነው። አሁን ግን ያደረገው ምንድነው? ቢዝነሱን ሁሉ ጠቅልሎ የራሱ ለማድረግ ትልቅዬ አዳራሽ ገነባ። እዛው ግቢ ውስጥ አዳራሽ ነው የገነባው። አዳራሹ ውስጥ ይሄዳሉ፣ ከአዳራሹ ወጥተው እዛው ያድራሉ። ምንም የመኪና ወጪ የለም፣ ምንም ነገር የለም። ሙሉን ወጪ የራሱ አደረገው ማለት ነው። የመጀመሪያው ቡና ይሸጣል፣ ሲሊፐር ይሸጣል፣ መጻፊያ እስክሪብቶ ይሸጣል፣ እያንዳንዱን ነገር ይሸጣል። በሺዎች የሚቆጠሩ ወጣቶች ከሱ ነው ገንዘብ የሚያገኙት። መመዝገቢያ ብቻ ሳይሆን የትራንስፖርት ብቻ ሳይሆን የሚከፍሉት ለእያንዳንዱ ነገር ወጪ ያወጣሉ እዛ ቦታ ላይ። ይሄም እኮ ሆኖ ግንባታው ቢጠናቀቅና ያለንን 3D ፕሪንት ያሳየንን ይሄ ነው መልካም ወጣት ብሎ ያሳየንን ነገር እውን ቢያደርግልን እኮ ጥሩ ነው። ነገር ግን መቼም እውን አይሆንም። ለምንድን ነው እውን የማይሆነው? እውን ማድረግ ስለማይቻል አይደለም፣ ሰው ገንዘብ ስለማይሰጥ አይደለም። ገንዘብ ይሰጣል። ግን ይሄ ፕሮጀክት ካለቀ ዮናታን አክሊሉ ገንዘብ መሰብሰቢያ ምክንያት አይኖረውም።
ይሄ ፕሮጀክት ካለቀ ዮናታን አክሊሉ ገንዘብ መሰብሰቢያ ፕሮግራም አይኖረውም። ስለዚህ ገንዘብ መሰብሰቢያ አጀንዳው ስለሆነ ይሄንን አጀንዳ ያስቀጥለዋል። 20 ዓመት አያልቅም ይሄ ፕሮጀክት። እውነቱን ልንገራችሁ፣ ምክንያቱም ይሄ ፕሮጀክት ካለቀ ዮናታን በምን ገንዘብ ይለቅማል? ከማን ገንዘብ በምን ገንዘብ ይጠይቃቸዋል? እንትኑ ከተሰራ ማዕከሉ ከተሰራ ግንባታ ከተገነባ ማንን መጠየቅ ይችላል? አይችልም። ስለዚህ ግንባታው እንዲያልቅ የሚፈለግ አይደለም። ለምንድን ነው እንደዚህ የምትለኝ ስትል ኮንሰንትሬት ተደርጎ እየተሰራ ያለው ለዛ ነው። ስለ ድሃ ሲጠየቅ እና በአህያ እንሂድ እኛ ቪየት አንነደም በቪየት አንሂድ ብሎ በትዕቢት የሚወጠረው እናንተ ወጣቶች እንዲለወጡ እንዲቀየሩ ገንዘብ ከየትኛውም ሀገር ለቃቅማችሁ ከሰራችሁበት ከታክስ ላይ ከምን ላይ ከብድራችሁ ላይ ከምናችሁ ላይ ገንዘብ ትልካላችሁ ትሰጣላችሁ። ነገር ግን ይሄ ሰው መሬት ላይ አውርዶ ገንዘብ እንትን አይልበትም። ምንድነው እያደረገው ያለው ገንዘቡ ስትል ካናዳ የግል ቤት ገዝቷል። አንዳንድ ሰዎች ይሄን ስናገር ሪያሊቲውን ስናገር ምቀኛ ምናምን ይለኛል። ከቀናው እኔ በሀብታም ምቀናው በሼህ አሊ አላሙዲ ነው። ከቀናው ምቀናው ወዳጆቼ እዚህ በእግዚአብሔር ስም እየነገደ በመጽሐፍ ቅዱስ እያሳየ ሰውን በሚያጭበረብሩ አጭበርባሪዎች አልቀናም። ከቀናው ምቀናው ኢትዮጵያ ውስጥ ወርቅን አይተነውን በሚያክሉ ባለሀብቶች የዘይት ፋብሪካ ባላቸው ትልልቅዬ የብረታ ብረት ማቅለጫ ካምፓኒ ባላቸው ትልልቅዬ ሀብታሞች ልቀና እችላለሁ፣ ምቀኝነትም ካለብኝ ማለት ነው እንጂ በእግዚአብሔር ስም በእግዚአብሔር ቃል እያደረጉ በሚነግዱ ነጋዴዎች ለመቼም ልቀና አልችልም። በቃ ልቀና አልችልም። አሃ እነዚህ ሰዎች በቃኝ አይሉም። ዘያር ኦልሬዲ ሪች ምናምን ማለችኝ። አንዱ ልክ ነሽ፣ ባለጸጋው ሀብታም ሆነዋል። ባለጸጋ ሳይሆን ሀብታም ሆነዋል፣ ገንዘብ ይዘዋል። እነዚህ ሰዎች ግን የሚያገለግሉትም የሚያመልኩትም እግዚአብሔር አምላክን የሰራዊት አምላክ እግዚአብሔርን በኪሩቤል ላይ የሚቀመጠውን አልፋ ኦሜጋ የሆነውን አምላካችንን ጌታችንን መድኃኒታችንን ኢየሱስ ክርስቶስን ሳይሆን እነዚህ ሰዎች የሚያመልኩት ገንዘብን ነው የሚያመልኩት። ሰው ደግሞ አምላኩን መቶ አይፈልግም። ቢከፋሽም ከአምላክሽ ጋር ነሽ፣ ብታዝኝም ከአምላክሽ ጋር ነሽ፣ ብትደሰችም ከአምላክሽ ጋር ነሽ፣ ብትወድቂም ኃጢአትም በዚህም ሮጠሽ አምላክሽ እግር ስር እንደምትደፊው እነዚህ ሰዎች የሚያመልኩትና አምላክ ያደረጉት ገንዘብ ስለሆነ የምንም ያክል ገንዘብ ቢሰበስቡ በቃኝ አይሉ አይደለም። እነሱ ኤለን መስክም በቃኝ አላለም። ለነገሩ በቃኝ የሚባል ነገር የለም የገንዘብ መሰብሰብ ውስጥ። ስለዚህ እነዚህ ሰዎች ግን በቃኝ እንኳን ብለው ከዚህ የንግድ በመጽሐፍ ቅዱስ ሰበብ በኢየሱስ ስም በክርስቶስ ስም በስሙ ከመጨረት እንኳን ዞር አይሉ። እኔ አሁን በጣም ብዙ ሰዎች አልፈዋል። ከዚህ የገንዘብ ጥማታቸውን አላረካ ያለው አንዳንድ ሰዎች ሪል ስቴት ብለው ሰው አጭበርብረዋል። ሌሎች ደግሞ በጣም ብዙ ነገር ነው ፋውል የሰሩት፣ ብዙ ፋውል የሰሩት። ስለዚህ ዮናታን አክሊሉ በዚህ ሰዓት ላይ ምን እያደረገ ነው ካላችሁኝ በፊት ለፊት ኢየሱስን የሰበከ የሚመስል ሪቫይቫል እያለ ሰዎችን በተረት ተረት ትምህርት እየሞላ ከኋላ ግን አፕል አስቀምጦ እንደዚህ እየሸጠ ነው። ደቡብ አፍሪካዎች አላችሁ? አንድ ቁጥር ጻፉልኝ። ደቡብ አፍሪካዎች ከዚህ በፊት የገጠማችሁን ገጠመኝ አንድ ሶስት ሰው ምናምን ሰማለሁ። ደቡብ አፍሪካ እውነት የምትወድ የጽድቅ አገልጋይ ሆንክ፣ ከከምባታ የሆንክ፣ ከሃዲያ የሆንክ፣ ከወላይታ የሆንክ፣ ከሲዳማ የሆንክ ወደዛ ወደ ስደት የመጣ ከየትኛውም የኢትዮጵያ ምድር ላይ በስደት ደቡብ አፍሪካ የገባ እውነትን የምትወድ ሰውዬ ትገባለህ። ከዚህ በፊት ማን መጥቶ ምን አደረገ የሚለውን አንድ ሶስት ምስክርነት እንሰማለን። ማን መጥቶ ምን አደረገ? ዮናታን አክሊሉ በብዙ ራንድ አፕል ሽጧል። ምንድን እያለ ነው አፕሉን የሸጠው? ይህን አፕል የያዘ ይባረክ እንትን ይበል ብሎ ማለት ነው። እስቲ አንድ ስልክ መጥቷል፣ ማንሳት ያለብኝ ይመስለኛል። እናዝናለን እንግዲህ እናዝናለን። አዲስ ኢንፎርሜሽን የገባ ኢንፎርሜሽን አለ፣ እሱን ነግራቸዋለሁ። እንግዲህ ታውቃላችሁ አይደል? ይህንን ፕሮግራም ከደቡብ አፍሪካ የሆናችሁ ገስት ላይ ያላችሁ ሰዎች ምልክት ስጡ። በጣም ቡርማ ሪቫይቫል ብሎ ነበረ ዮናታን አክሊሉ ፕሮግራም ሲያደርግ የነበረው። አሁን በደረሰ መረጃ መሰረት በቡርማ የቻይናዎች አዳራሽ ነበር የተከራየው። ልክ እንደ ሚሊኒየም አዳራሽ አይነት ማለት ነው። በጣም ትልቅ አዳራሽ ተከራይቶ ነበር ፕሮግራም የሚያደርገው። ይህንንም አዳራሽ ደግሞ የተከራየው በአብያተ ክርስቲያናት ህብረት ጋባዥነት አይደለም የሄደው፣ ለንግድ ስለሆነ እዛ ደቡብ አፍሪካ የሄደው ዮናታን አክሊሉ የትኛዋን ቤተክርስቲያን አልጋበዘችውም።
እና ቡርማ ሪቫይቫል ቻይኖቹ ውል ተዋውለክ የተከራየህን ለመንፈሳዊ ፕሮግራም ሳይሆን ለኖርማል የትምህርትና የስራ ፕሮግራም መስሎን ነበር ብለው ከአዳራሹ አባረውታል። እንግዲህ ዮናታን አክሊሉ በዚህ የቡርማ ሪቫይቫል ፕሮግራም ላይ ያሰበውን ያክል የተሳካለት አይመስለኝም። ህዝብም ወንበር ይዞ አቅራቢያ ወደሚገኝ ወደ ጠባብ ቸርቾች እግር አውጭኝ እያለ ነው። አይም ሶሪ እንግዲህ እናዝናለን። ይህ ንግድ ስለተጨናገፈ